የጥሬ ወርቅ ዋጋ ዕለታዊ መረጃ የት ደርሷል የሚለውን የዛሬ የሐምሌ 29 ዕለተ ሮብ 2018 ዓ.ም ጥሬ ዋጋ ከ14 ካራት ጀምሮ እስከ 24 ካራት ድረስ በአሜሪካ ዶላር እንዲሁም ደግሞ በኢትዮጵያ ብር የገባበትን መረጃ ይዘንላችሁ መጥተናል። እንደተለመደው ከታችኛው ካራት ማለትም ከ14 ካራት አንስተን ወደ ላይ ዋጋውንም ካራቱንም እየጨመረን እስከ 24 ካራት ወይም 99.99 ንጹህ እስከሆነ ድረስ የምንከታተል ይሆናል። የዛሬው ዋጋ ምን ይመስላል? የመጨመር ወይስ በዛው ላይ የመሆን ወይስ የመቀነስ ባህሪ ነው እየታየበት ያለው? ከሰሞኑን እንግዲህ ለረጅም ጊዜ ማለት ይቻላል 3-4 ወር አካባቢ ገደማ አንዴ ጨምሮ ባለበት ላይ ከተረጋጋ እንግዲህ ሰንበትበት ተብሏል። የዛሬው የወርቅ ዋጋስ በትንሽ የዋጋ ልዩነት ነው ወይስ ከፍተኛ የሆነ ዋጋ ልዩነት አለው የሚለውን በየዕለቱ እንደዚህ አይነት መረጃዎችን መከታተል በተለይ የተሰራ ወርቅ ለመግዛት እጅግ በጣም ወሳኝነት አለው። 1 ግራም ግዙ፣ 2 ግራም፣ 10 ግራም፣ 100 ግራም ብትገዙ የየዕለቱን የምንዛሬ ዋጋ መረጃን መከታተል እጅግ በጣም ብልህነት ነው። በተለይ ብሔራዊ ባንክ ቀጥታ የሚመለከተው ዓለም አቀፉን የወርቅ ዋጋ ወይም ደግሞ የጎልድ ፕራይስ ኢንዴክስን ተመስርቶ ስለሆነ ዋጋን የሚያወጣው ያንን መከታተል በጣም ተጨባጭ ሆነ ልዩነትን በምትገዙበትም በምትሸጡበትም ሰዓት ላይ ይጠቅማቸዋል። ስለዚህ ሁላችሁም ተከታተሉ ዘንድ እየጋበዝኩኝ ቪዲዮውን ስትጀምሩ ላይክ ማድረግ ለቻናላችንም አዲስ ከሆናችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ። ወደ መረጃው ነው የምናልፈው። እንደነገርኳችሁ ከ14 ካራት ጀምረን ነው የምንመለከተው። የ14 ካራት የንጽህና ደረጃው 47.5 እንደሆነ ይታወቃል። በአሜሪካ ዶላር በ76 ከ12 ወይም ደግሞ በኢትዮጵያ ብር በ12176 ከ35 ነው በምሽት ላይ የሚገኘው። የ15 ካራቱን ስንመለከት በአሜሪካ ዶላር በ81 ከ16 ወይም በኢትዮጵያ ብር በ13046 ከ08 እየተሸጠ ይገኛል። የ18 ካራቱን ስንመለከት 54 ከ13 እየተሸጠ ይገኛል። 54 ከ13 አልኩ። ይሄ 54 ከ13 የወርቅ ንጽህናው ደረጃ ነው። በዚህ ልክ የሚቀንስ አይደለም። ምክንያቱም የ14 ካራቱን 76 ብያችኋለሁ። የ15 ካራቱ ደግሞ ከ14 ካራት በ1 ካራት ስለሚጨምር ከፍ ይላል ከ76 ማለት ነው። የዛሬው ዋጋው እንደሚያሳየው በ81 ከ55 እየተሸጠ ነው የሚገኘው በኢትዮጵያ ብር በ13046። የ16 ካራቱንም ስንመለከት የወርቅ ንጽህናው 60.68 እንደሆነ ይታወቃል። በኢትዮጵያ ብር 86 ከ99 ሲሸጥ በኢትዮጵያ ብር ደግሞ በ13912 ከ83 በምሽት ላይ ይገኛል። የ17 ካራቱን እንመለከታለን። በመቀጠል የ17 ካራቱ በወርቅ ንጽህናው 66.26 ሲሆን በኢትዮጵያ ብር በ92 ከ43 ይሸጣል። በኢትዮጵያ ብር ደግሞ 14785 ከ57 ነው በምሽት ላይ የሚገኘው። በመቀጠል የምንመለከተው የ18 ካራቱን ነው። የ18 ካራቱ የጥሬ ወርቅ ዋጋ ጨምሯል ወይስ ቀንሷል? 18 ካራት በተለይ በትልልቅ ሀገራቶች እንደ አሜሪካና እንደ ካናዳ ባሉ ሀገራቶች ተወዳጅ የሆነ የካራት አይነት ነው። ወርቅን በፈለጋችሁት መልኩ በሰሩት የሚመቸው ሁልጊዜም እንደምላችሁ በ18 ካራት ነው። 18 ካራት አንደኛ በጣም ጠንካራ ነው። ሌላው ደግሞ ለፈለጋችሁት አይነት ጌጣጌጥ በፈለጋችሁት መልኩ ልትሰሩት ትችላላችሁ። ሌላው ነገር ደግሞ ወርቁን ከለር ልትለውጡትና ወደ ነጭ ካስፈልጋችሁ ወደ ሮዝ ቀለም ልትቀይሩት የምትችሉት ብቸኛው የወርቅ አይነት ነው። 18 ካራት በጣም ተወዳጅ ነው። እንደነገርኳችሁ በጣም
ባደጉ ሀገራቶች ላይ በጣም ተፈላጊ የሆነ የወርቅ አይነት ነው። ዛሬ ላይ በአሜሪካ ዶላር ትላንት ከነበረበት የተወሰነ ዝቅ ማለት ይታይበታል። በአንድ በሁለት ዶላር እየተሸጠ የሚገኘው በ97 ከ86 የአሜሪካ ዶላር ወይም ደግሞ በኢትዮጵያ ብር በ15655 ከ31 ነው። የ19 ካራቱንም ስንመለከት 19 ካራቱ በአሜሪካ ዶላር በ103 ከ29 እየተሸጠ ይገኛል። በኢትዮጵያ ብር ደግሞ በ16525 ከ04 በመሸጥ ላይ ይገኛል። ተመልካች አድማጮቻችን በመከታተል ላይ የምትገኙት የዛሬን የሐምሌ 29 የ2018 የጥሬ ወርቅ ዋጋ ብሔራዊ ባንክ ባወጣው በሚገዛበት ዋጋ መሰረት እየተመለከታችሁ ነው ያላችሁት። ቪዲዮን እስካሁን እየተከታተላችሁ ነገር ግን ቪዲዮን ላይክ ካላደርጋችሁ ላይክ፣ ለቻናላችን አዲስ ከሆናችሁ ቻናላችንን ሰብስክራይብ በማድረግ ሌላም ጊዜ እንደዚህ አይነት መረጃን እንፈልጋለን ካላችሁም ደግሞ የደውል ምልክቷን በመጫን ቤተሰብ ታድርጉንና ሁሌ የምንለቃቸውን መረጃዎች ወዲያው እንዲደርሳችሁ ማድረግ ትችላላችሁ። እንቀጥላለን። እስከ 19 ካራት ያለውን የወርቅ አይነቶች አይተናል። በመቀጠል ደግሞ 20፣ 21 እያለን የምንመለከት ይሆናል። የ20 ካራቱ በ108 ከ74 በምሽጥ ላይ ይገኛል። በአሜሪካ ዶላር በኢትዮጵያ ብር ደግሞ በ17394 ከ78 ይሸጣል። ይህ የወርቅ ንጽህናው ከ21 ካራት የወርቅ ንጽህና ካለበት በትንሽ ዝቅ ብሎ በ8208 ጀምሮ እየተሸጠ ይገኛል። በመቀጠል እንግዲህ በባህረ ሰላጤው ሀገራቶችና በኢትዮጵያም በአፍሪካም በብዙ ሀገራቶች ተወዳጅነት ያለው የ21 ካራትን ስንመለከት 21 ካራት በአሜሪካ ዶላር በ114 ከ17 ሲሸጥ በኢትዮጵያ ብር ደግሞ በ18262 ከ55 ይሸጣል። በኢትዮጵያ ብር እየተሸጠ የሚገኘው በ18264 ሲሆን የወርቅ ንጽህናው በዓለም አቀፍ ደረጃ የሚታወቀው በ87.5 ሲሆን ብሔራዊ ባንክ ደግሞ ከ86.84 ጀምሮ የወርቅ ንጽህና ያላቸውን ወርቆች እገዛለሁ በማለት ላይ ነው የሚገኘው። ቀጥለን የ22 ካራቱንም ስንመለከት 22 ካራቱ 91.39 ሲሆን የወርቅ ንጽህናው በአሜሪካ ዶላር በ119 ከ61 ይሸጣል። በኢትዮጵያ ብር ደግሞ በ19164 ከ26 ይሸጣል። በመቀጠል እንግዲህ ለካፒታልና ለኢንቨስትመንት ምርጫዎች የሚሆኑትን የ23 እና የ24 ካራትን ስንመለከት 23 ካራቱ በአሜሪካ ዶላር በ125 ከ04 ሲሸጥ በኢትዮጵያ ብር ደግሞ 20004 ብር ከ00 ይሸጣል። የ24 ካራቱን ስንመለከት የ99.9 የወርቅ ንጽህና ያለው ይህ የወርቅ አይነት በአሜሪካ ዶላር 130 ከ48 ገብቷል። በኢትዮጵያ ብር ደግሞ 20873 ከ74 ነው በምሽጥ ላይ የሚገኘው። ይህ ይመስላል እንግዲህ የዛሬን የሐምሌ 29 የዕለት ሮብ የወርቅ ዋጋ መረጃዎችን የተከታተልንበት የዋጋ ማሳወቂያ ጥቆሞች ይህን ይመስላሉ። እስካሁን ድረስ አብራችሁን ስለተከታተላችሁ እጅግ በጣም እያመሰገንን በሌላ ቪዲዮ እስከምንገናኝ ያላችሁበት ቸር ሰንብቱ።